እንዴት ናችሁ? ሰላም ናችሁ? አይ ሰላም ናችሁ? ዛሬ ካንተ ጋር ነው ወያየው እንደውም ቁርአኒስት ሆኜ ማለት ስለሆንክ ማለት ነው። ቁርአኑ ይመቸኛል። ዛሬ የመጣሁት እፎይ ሰልማን ሂድና ሻሃዳ ሲዘው ተብዬ ነው የመጣሁት። በኢየሱስ ስም ከሆነ እሺ። لا اله الا الله محمد رسول الله المهم እኮ እግዚአብሔርና እኮ ያው አላህ ስም ነው ልዩነታቸው ታውቃለህ። አላህ እንደዛ ሚለን ሻሃዳ ያያዝን ከታ መጣ ቁርአን ልታሳየን ትችላለህ? ተጨባጭ ላይ ነው እኔ የምረዳበት መስመር ትንሽ አይ ተጨበጠና አልተጨበጠ የሚባል ነገር የለም። አንተ ቁርአኒስት ወደ እንደዛ ስለሚያደላ እንደዛ የሚል ቁርአኑ ስለሰጠኝ ትችላለህ? ሜቢ ሱራ 4 136 ላይ ሁሉንም ነቢያቶች የሚያካትተው ሱራ 3 ይመስለኛል የምታነሱት ግብጾች ያሉ ክርስቲያኖች በአላህ ያምናሉ፣ ኦርቶዶክሶች ማለት ነው። እዛ ነው እኔ ራሱ ኢየሱስን አላህ ብዬ ማመን እችላለሁ፣ ችግር የለውም እሱ። አንተ እንደዛ ታምናለህ? አብን አላህ ብለህ ማመን ትችላለህ? አብ ወልድ ምናምን የሚባል ነገር የለም። እግዚአብሔር አማርኛ። ስለዚህ ግብጾች ጋር ለምን ትሄዳለህ ታዲያ? እኔ ራሴ እዚሁ አምንልሃለሁ ኢየሱስ አላህ ብዬ። በቃ እዚህ ጋር ከደረስክ አሁን አንድ ነው የቀረው። አንድ ነው የቀረው መድረሰው አላህ ብለህ መላቀቅ። እንዳራተው ይሄን ሰር እንደዛ ታምናለህ? 1300 ድሃ ተሰብስበን እዚህ ጋር ለምን ስራ አንፈጥርም? ግን እኛ እዚህ ተሰባስበን አንድ እንትን መዋቀር ፈጥረን አሁን እጅጌ ዛሬ ቶፒኩ አንተን ይመለከታለው። ሐዲስም ማይፈልግ ስለሆነ ታራቢ ፈለክ ወዳ ብቻ ያዝና ወጣ ነው። አሁን ሽልማት 5 አዘጋጅቼ ነው የመጣሁት እንዳወጣ ታንተ ጋር እናወራ። እንደውም አላህ በቂያማ ቀን እንዴት ነው የሚመጣው? አይዞን የማ አንድ መኪና ራሱ ይነፋል። ያኔ መኪና ግዛ ያለች ሴት አተነፋፈስን አይታ ነው ጎማ እንድነፋ ነው። አይ ብዙ ነገር ይነፋለች ግን ለማንተ ሱራ 16 66 12 ላይ አላህም የሬምን እንትን ከመንፈሳችን በእንትን ውስጥ ነፋን እንደሚለው ብዙም ይነፋ ይኖራል። ኤሪስ አላህ እንዴት ነው ይመጣው በቂያማ ቀን? እንደት ልበለ ሳይወል እንዲያርግ እዛው ደርሰን እዛው እንማከር። አላህ ይታያል ብለህ ታምናለህ? ላላ እዚህ በዱንያ ላይ ምናልባት በخلافات አለበት ሁሉ የሚገርም አንዳንድ መስአላዎች ላይ خلافات ያለበት እንትኖች ናቸው ብዙ እንትኖች ማለት ነው። ታያላ ይታየን ዑለማው እስላሚያ ያው ምን ልልህ ነው ትንሽ የሆነ ወስኝ የምነግርህ ነገር ሊሆን ይችላል በዚህ ጉዳይ። ስለዚህ ምንም የምታውቁት ነገር የለም ስለ አምላካችሁ ማለት ነው። የምታመልከው ነገር ምንም የምታውቀው ነገር የለም። በደንብ አለ እና ካወቅ ነገርኛ እንዴ እንዲባልና ወስልና እንሳቀየ እንትን ልበል እንዴ ፎይ ግን አለጣኝ ስትጠየቁ ሁሌም የሆነ ነገር ስትጠየቁ ቤላ ከይፍ ነው ወይንም ትላላችሁ አላህ አለም። በቃ እንደዚህ አይነት ነው ምላሾቻችሁ። ኤቭሪቲንግ ጥያቄ ይጠየቅ በቃ አላህ ነው የሚያውቀው አናቅም ምናምን ነገር ግልጽ አይደለም። አንተና ይማን ነው የምትባለው ወሂድ ነው አቃቢ ህግ ነው ወሂድ አቃቢ ህግ አሁን ስለጠየቁ ብቻ ምን ልክፈትና ላገናኛችሁ ችግር የለውም። አሁንም ማምጣት ትችላለህ። ራሱ ጭንቅላቱ እያለ አረብኛና እንትን ቃላትን መደራረት ዕውቀት አይደለም። ኤኒዌይስ እጅቂ አሁን የጠየቁ ምንድነው እሱ አላህ እንዴት ነው የሚመጣው በቂያማ ቀን? የሆነ ዘለህ ማለት በፖይንት ገብተን ነው እናወራው። ስለዚህ ኦኬ እሺ ያሽ አንድ የቁርአን ክፍል እንመልከት። እሺ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ነው አይገባም። ኦኬ ለምን ነው የማይገባው? እንዴ
እንዴት ወደ ፈጠረው ሙህታጅ መሆን ይሆንበታልና ማለት ነው። ምክንያቱም አንተ ከፈጠርከው ይወርዳን ይሰቀላል ምናምን ምትል ከሆነ እንደ ፍጡር እንትን ማድረግ አግባብ አይደለም። አይምሮም ራሱ አይቀበልልህም። ምክንያቱም እስቲ አንድ የቁርአን ክፍል ስጠኝ እስቲ አላህ ፍጥረት ውስጥ አይገባም የሚል ሲጀመር እንዳለ ቶፒክ እኮ ግን እንትን ላይ አያነሱም። ሲጀመር የለም እኮ ቁርአንም ላይ አለ ሐዲስም ላይ ሆነ ከጊዜ በኋላ የሰዎች ፍልሰፋ ምናምን ላይ ወይም ደግሞ ሜታፊዚክያ ወይም ደግሞ እንትኑ ገብታ ወይ በሌላ በፈላስፋው ዓለም ላይ ገብታ በዚህ የምታወራው ነው እንጂ እንትን ላይ አልነበረም። ብዙ ጣዖት አምልኮት ላይ እሱን ነበር ቁርአን የሚዋጋውም ሆነ ሌሎችም ላይ ሐዲሶች ለምን እንደሆነ ታውቃለህ? በጊዜውማ ይሄንን ኮንሰፕት ሊያውቁት አይችሉም። ለምሳሌ እንደዚህ አይነት ኮንሰፕቶች ሊታወቁ እንደማይችሉ ይታወቃል። አላህ ኮርፖራል ነው ኢንኮርፖራል ነው። ይሄንን ሊያውቁት እንደማይችሉ አይ ነው ዳት ጀስ ሙሐመድም ሲያስቀምጠው እኮ ልክ አላህን ልክ ኮርፖራል አድርጎት ነው ያስቀመጠው። አሁን ምንድነው እሱ በቀላሉ ኢማቴሪያል የሆኑ ነገሮችን በአይንህ ማየት ትችላለህ። ኦኬ አይታይም። ስለዚህ አላህ ታዲያ ኢማቴሪያል ማቴሪያል ነው ማለት ነው ልታየው የቻልከው? እና ነው እኮ ይታያል ብዬ ወስኜ ነው እኮ እንደሱ የምትለኝ ይታያል ብያለሁ እንዴ? አይ እንትን ነው ካልከኝ እንደዚህ የሚሉ አሉ እንደዚህ የሚሉ አሉ አልከኝ። ካልከኝ በኋላ ያንተን አቋም ነው ካልከኝ እንደዛ ብለው የሚያምኑት አላህ ኖርማሊ ፊዚካል ቦዲ ያለው ብለው የሚያምኑ ናቸው። ኧረ ተው እንደዚህ ብሎ የሚያምን ሰው የለም። አንተ በጣም አታካብደው። ምን አልኳት እንትን እንኳን ቢሉት እንኳን ሊታይ ይችላል። እግር አለው እጅ አለው ምናምን የሚሉት ሰዎች እንኳን ራሱ ማለት ነው የኛን አይመስልም። ለምሳሌ ማለት ነው ገነት ውስጥ ነገር ስለ ገነት ታምናለህ አይደለ? መመሳሰል አላወራሁም እኔ ስለመመሳሰል አላወራሁም እኮ ስለመመሳሰል የአካላትን ልዩነት ስናወራ አካል ስንል እኛም አካል አለው ብለው የሚያምኑ በእኛም አሉ በሊቃውንት ዘንድ አካል አለው ፈጣሪ። አካል ሲባል ግን ምንድን ነው? አካል ዲፋይን መደረግ አለበት። እኛ አካል ሲባል ዲፋይን ይደረጋል ወይ ዝሩ ብትን አይደለም ለማለት አካል አለው ብለው የሚናገሩ አሉ። የእናንተ ግን አካል ሲባል ምንድን ነው? እሱ ዲፋይን አድርገው ሲሆን ነው አየህ መሰለህ ብሽቂ እኛ ያለው የኛ አካል አለው ቢሉም ያ አካል ግን የሚታይ ማለት አይደለም። አይታይም። በቃ አካል አለው ሲባል ነገር ግን ያ መለኮታዊ አካል በስላሴ ግብር ውስጥ እርስ በርስ የሚገናዘቡበት አካል አላቸው። ያ ማለት ግን እኔ እናንተ እናየዋለን ማለት አይደለም። የሚታይ የሚዳሰስ ምናምን ነው ማለት አይደለም። ዝሩ ብትን አይደለም ለማለት ነው። አካል አለው ሲሉ እንዲሁ ብትን ያል ዝሩ ነው እንደዛ ነው ብለው ለሚሉት ካውንተር እንትን ለማድረግ ነው። አካል አለው እንደዚህ 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 ለምሳሌ በአምሳሉ ተፈጠረ ምናምን ሰው ልጅ ሲባል የስ እንትን ብለው ያስቀምጡ አሉ። ያንን ሲሉ ግን እንደኔና እንዳንተ እጅ ያለው እግር ያለው ምናምን ማለት አይደለም። እንደዛ የሚዳሰስ የሚነካ ነው። እንደዛ እንዳትል ደግሞ መንፈስ ነው ብለው ያስቀምጡልሃል። እናንተ ግን የሚታይ ከሆነ ያ አካሉ የሚታይ ነው ማለት ነው። እንትን ውስጥ የሚገባ ከሆነ ክሬሽን ውስጥ የሚገባ ከሆነ የአካሉ ይታያል ማለት ነው። ምክንያቱም በክሬሽን ውስጥ ባውንድ ሆኗል። የኛ በሁሉ ቦታ ይሞላ ነው። በሁሉ ያለ ከሆነ የሆነ ፎርም ልሰጠው አችልም። የሆነ ቅርጽ ሰጥተው ከዚህ እስከዚህ ነው ቁመቱ ከዚህ እስከዚህ ነው ወርዱ ማለት አችልም። ሜቢ አግኝተኝ ከሆነ ያ ፎርም የሚሰጣቸው ነገሮች በራሳቸው ምንድን ነው በታይም እና ስፔስ ውስጥ በእንትን ውስጥ ሊሚትድ የሆኑ ናቸው። እኛ ደግሞ ፈጣሪ በሁሉ የሞላ በሁሉ ያለ ነው ብለን ነው የምናምነው። ከዛ አንጻር ነው። እናንተ ደግሞ እንደዛ አታምኑ። እስቲ ይህችን ቁርአን ክፍል እንመልከታት አብረን።
ሱራ በቀራ ላይ የምትገኘው 210 ላይ ቆስጠንጢኖስ አንዴ ክፈትልን። የሆነ ልጅ አስገባኝ እያለ ነው። እስኪ ይግባል። ማን የሚል እስኪ ምንድን ነው የሚለው? አስገባኝ ይላል። 25 ሁሱ ይላል። እሺ አንድ ጻፍለት። አላከም ግን እሺ፣ አንድ ቁጥር ጻፍ። አንድ ቁጥር ጻፍ። አንድ ቁጥር የጻፈ ነው። እኔ ጋር እየታየኝ አይደለም። ነው ሌላም እየጻፈ ያሉት እሱ አይደለም። ትንሽ ወደ ላይ ከፍ አድርገውና ግን አለ ቅርብ ነው። ብዙ ማድረግ ኧረ ስንቱን ፈልጌ አላገኝም። አንድ ቁጥር ጻፍ ካለ አንድ ቁጥር ጻፍ። እየፎገረ ነው። ሌላ ላስገባልሽ። እቺን ክፍል አንብባት እስቲ። አንተ አብዲ አይምን በጅቂ ወደሚያስማማን ነገር ቀደም አንተ ፍጥረት ውስጥ አይገባ ብለኛል። ወደሚያስማማው ነገር ለምን አንሄድም? ምን እኮ እንድንስማማ እኮ ነው። እንድንስማማ እንድንጨባበጥ እቺን ክፍል አንብባት። ማን ነገር አሁን ማለት ነው። አሁን እኮ ግማሽ ይደናል እኮ ግማሽ ይደናል። አሁን ያቺን ክፍል አንብባት። እቺን ክፍል አላህ ብለሃል አይደለ? ለአላህ ብለሃል። እኔ ማስጠመቀህ ለተናው ምኑን ገብቼ እኔ ማስጠመቀህ። እሺ ነገር አንብባት። አላህ ቅጣቱ ትንሽ ራቅ ይላል። ትንሽ አረብኛውን አድርገለት ቆስጠንጢኖስ። አረብኛ ፐርፌክት ስለሆነ ينظرون إلا أن يأتيهم في ظلال من الغمام والملائكة وقضي الأمر إلى الله ترجع الأمور. في ظلال من الغمام ማለት ይጠብቃሉ ወይ ምን ነው እንግዲህ ምንድን ነው የሚለው? هل ينظرون ደግሞ ይጠብቃሉ ማለት ይሆናል። هل ينظرون ማለት ይመለከታሉን إلا أن يأتيهم الله في ظلال من الغمام والملائكة وقضي الأمر. መላእክቶች ጋር እንደው ታውቃለህ እኮ ለምንድን ነው ነገራችን ለምን አትተረጉምልንም? አሁን ማለት ነው አሁን ፖዚቲቭ ኔጌቲቭ እንትን ፖዚቲቭ አድርገህ እስኪ ቁርአን ለማንበብ ግባ እስኪ። አሁን አይ ተርጉም ስትባል አብዲ ቀጥል። አብዲ እንኳን ደህና መጣ። አብዲ ሰላም፣ እንዴት ናችሁ? እሺ አብዲ የመጣች። አብዲ እንዴት ነህ? ሰላም ነህ? ትናንትና ለካ ትናንትና ቤት አዘጋን እኮ እንትና አስቸገረን። እኔ ቅርብ እያለሁ እኔ ወጣችሁ በዛው እኮ በህይወት ውስጥ ሰው ጋር ትጣላለህ ያለው እኔ አሁን ተደባድቤ አሁን እንትን ምን ችግር የለብኝም። ሶሪ አብዲ ሶሪ ቅርታሽ ካራገፍኩ በኋላ ችግር የለብኝም ትላለህ። ነው አይደለም እኔ ጣት ተደባድቤ ቡና ጠጣላለች ይችላልው። የት ሙድ ነው ይሄ? በቃ እሺ ችግር የለውም። ኦኬ አሁን ወደ እንትና ልዙር። እሺ ወደ ማን ነበር ወንድማችን አብዲ እሺ ሚዩት አድርገልን። አብዲ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? እንዴት ይገባል? አትገባኝ። አላህ ወደ ፍጥረት ውስጥ ይገባል ብለህ ታምናለህ? ማለት እንዴት አይነት አገባብ ነው ይገባል ስትል? በአካሉ በዛቱ ማለት ነው። ለምን ይገባል ማለት ይሄን የቁርአን አያ መሰረት አድርገህ እንዳይሆን هل ينظرون الا ان ياتيهم الله في الظلال من الغمام من የቁርአን አያ ይዘህ ነው ያ ተርጉመው እስኪ ምን ማለት ነው? ምን هل ينظرون ይጠባበቃሉ እንዴ ለማለት ነው ይሄ። እሺ الا ان ياتيهم الله في الظلال من الغمام እሺ በደመና ውስጥ ሆኖ መምጣትን እንጂ ማን ነው በደመና ውስጥ ሆኖ? ይሄ ማለት አላህ Subhanahu Wa Ta'ala ነው። የውመል ቂያማ ይመጣል። ለምን ይፈስል ቀባይ ማለት በባሮች መካከል ፍርድ ለመስጠት ይመጣል። የውመል ቂያማ በምን ውስጥ ሆኖ ይመጣው? በደመና ውስጥ። ቴንክ ዩ። ስለዚህ አላህ
وقضي الأمر وإلى الله ترجع الأمور ጉዳዮች ይፈጸማሉ ነገሮችም ወደ አላህ ይመለሳሉ የዛኔ የውም القيامة በበረሃ መካከል ፍርድ ሊሰጥ ይመጣል የዛኔ እንዴት መጣ እንዴት ይመጣል የሚሉን ከፍያ እሱ ነው አላሁ አለም አምሩሃ ከማ ጃአት ነው እንደመጣ እናሳልፈዋለን አለቀ ስለ ከፍያን ጠይቅም እኛ እዛ እናወራም አይ አናወራም ካልኩ ማንኛውም አይማን ደመና ፈጡር ነው ደመና ውስጥ ይገባል የሚለውን ሐሳብ ለማውራት ነው አይደል አንተ ይፈልከው አይሰማው ተረጋጋ አዳምጣ ሲጠየቅ ማንኛውም ሰው አይ የሚያውቀው መልሱን ፈጣሪ ነው እያለ ሁሉንም በተጠየቀ ቁጥር እንደዛ የሚመልስ ከሆነ ደምሳሽም እምነቱ ትክክል ነው የሚሆነው ስጠይቀው ባክ ፈጣሪ ነው የሚያውቀው እንደዛ አንጠይቁኝ እያለ እያንዳንዱን የግኖር የሚያደርግ ከሆነ ለሚጠየቀው ጥያቄ ደምሳሽ ሐሰት የሚሆንበት ምክንያት አይኖርም ማለት ነው ምንም ዲስፎር ባታደርገው ምክንያቱም በግልጽ ቁርአኑ የሚለው ምንድነው አላህ በደመና ውስጥ ይመጣል ውስጥ ማለት ምን ማለት ነው ውስጥ ማለት ነው ለማድረስ ነገር አለው ስለዚህ ደመና ዙሪያውን ከቦታል ማለት ነው ከዛ መላእክቶች አሉ ያ ስለዚህ ደመናው ፍጡር ነው ፈጣሪ ነው እንዴት ፈጣሪ ነው ፍጡር ነው እንጂ ስለዚህ በቀላሉ አላህ ፍጡር ውስጥ ይገባል ማለት ነው አንተ ገረሚ ሰውዬ አይ አይደለም እኔ አንተ ለምን ትለኛለህ አንተ አስረዳኝ እያልኩ ነው ስለዚህ አላህ በዛቱ ፍጡር ውስጥ አይገባውም የሚለው ሎጂክ እስከምን ድረስ ነው የሚለውን ስንመለከተው በደመና እስኪመጣ ድረስ የሚል ያስጨብጣል ማለት ነው ምክንያቱም ዙሪያውን ልክ እንደ ልብስ ደመና ከቦት እዛ ውስጥ ሆኖ አላህ ይመጣል እያልከኝ ነው ተሳሳት ደመና ውስጥ ብቻ እኮ አይደለም ሌላ ሐዲስ ላይ እኮ ينزل الله تبارك وتعالى الى السماء الدنيا هنا يبقى ثلث الليل من الاخر ይላል አይደል የሌሊት ወንስተኛ ሲቀር አላህ Subhanahu Wa Ta'ala እሱ ሌላ ጉዳይ ነው ምን ሌላ ጉዳይ እኮ የለውም እኮ እሱ ችግር የለውማ እሱም ፍጡር ውስጥ እንደሚገባ ተፋይተንበታል በቃ የውም القيامة በባሮች መካከል ፍርድ ሊሰጥ አላህ Subhanahu Wa Ta'ala ይመጣል አለቀ ይመጣል በሚሆን አሳልፈዋል ለምን ሌላ ውስጥ ትገባለህ ስለዚህ ታዲያ ለምን ፍጡር ውስጥ አይገባም ብላችሁ ለምን ትሞግቱናላችሁ አይገባም ብለህ አሁን እኮ ከደቂቃዎች በፊት አንተ ራስህ እየተከራከርከኝ ነበረ አሁን ደግሞ መልሰህ ራስህን በጥፊ ስትለው ምን አልከኝ ከሌሊቱ 1/3 ሲቀር ራሱ ይገባል እያልከኝ ነው በየቀኑ ፍጡር ውስጥ ይገባል እያልከኝ ነው ፍጡር ውስጥ አይገባም የሚለው ሙግታችሁን ውሃ እንደዚህ የምታበሉ እንትን ቢሆን ተሆነ ለምን ፍጡር ውስጥ አይገባም ብላችሁ አይበላውም ይኩ ፍጡር ውስጥ እንደሚገባ ከሆነ ሰለፎች ፈስረው እንዳሳለፉት እኛም እናሳልፈዋለን አምሩሃ ከማ ጃአት ነው አለቀ ስለዚህ አላህ ፍጡር ውስጥ ይገባል አይገባም ስለዚህ ደመናው ፍጡር አይደለም ማለት ነው ደመና ፍጡር ለምን ፍጡር አይሆንም ፍጡር ነው እንጂ ደመና ነው አንተ እኮ ወዴት ነው ደመና ዛታርግ ቆይ ምክንያቱም ለመሰለ በደመና ውስጥ ሆኖ ይመጣል አልከኝ ልብ በል በደመና ውስጥ ሆኖ ይመጣል ስለዚህ ደመና ውስጥ ማለት ምን ማለት ነው ስለ ውስጥ ነው ምን ሌላ አለው አልከኝ ስለዚህ ደመና ከቦት ይመጣል ማለት ነው እየሰማኸኝ ነው የት መቼም ይሁን ከሱ በኋላ ከላይ ይሁን የውም القيامة አይታወቅም እየገባህ ነው ወይ መቼም ይሁን ሰው ወደዚህ በሚመጣበት ሰዓት ፍጥረት ውስጥ ነው የሚገባው ሰማያትንም አልፎ ነው የሚመጣው ኤኒዌይስ ደመና ውስጥ በሚገባበት ሰዓት ላይ በደመና ውስጥ ሆኖ ከመጣ ከመላእክቶቹ ጋር ደመናው አትሊስት ደመናው ምንድነው ፍጡር ነው ፍጡር ከሆነ ደግሞ እንደ ልብስ የለበሰው ደመናው ፍጡር ይሆናል አላህ ምን ይሆናል ሊሚትድ የሆነ ሼፕ ያለው ከዚህ እስከዚህ ሊባል የሚችል ቅርጹ እንደዚህ ተብሎ ሊነገርለት የሚችል በደመና ውስጥ ሁኔታው ነው ተፈኩር አታርግ በአእምሮ አትሳለ ማለት የሆነ ነገር በሆነ ነገር ውስጥ ገብተን ይመጣ አድርገህ ለምን ትስላለህ አንተ በአእምሮ ኦኬ ደመና ውስጥ ያሰብክ ያለው ምንድነው የሆነ ነገር በሆነ ነገር ውስጥ ሲመጣ ልክ ይሄን ይመስላል የሚለው ነገር ያሰብክ ያለው እኮ አንተ ኖ እንደዛ እያልኩ አይደለም አንድ ነገር ውስጥ ሆኖ ይመጣል እየሰማኸኝ ነው እዛ ውስጥ የሆነ ኳስ ወደ ወርቃለና እዛ ውስጥ ሆኖ ይመጣል ከተባለ ስለዚህ ዙሪያውን የከበበው ምንድነው የሚሆነው ደመናው ነው የሚሆነው አላህ ደግሞ የተገደበ ቅርጽ እዛ ውስጥ አለ ለምን አንተ ታስባለህ ለምን ተፈኩር ታደርጋለህ እንዴት ሞኖ አንተ በአእምሮ ለምን ትስላለህ እኛ በአእምሮች እንድንሰጥ አልተነገረም አልጠየቅንም በአእምሮች እንድንሰጥ አልጠየቅንም ይመጣል ነው አለቀ አማርኛው ለምን ትስላለህ
እኔ አልሳልኩትም፣ ቁርአንን ነው የሳለው ራሱ። ይህ ስለሳልክ እኮ ነው። አማርኛውን አንብቦሽ ከይፍያ እንጠየቅም። ከይፍያ ማለት እንዴት የሚለው ነገር አንጠየቅም። እኛ ግዴታም የለብንም እሱን ለማብራራት። ይመጣል የሚለው ነገር ተቀብለ ማሳለፍ ነው። ይመጣል አላህና መላእክቱ እሱን አናውቅም። በሆኑ ጥላዎች ውስጥ ሊመጧችሁ እንጂ ትርጉሙን እኮ መጀመሪያ ነግሬሃለሁ። ቀድሜ እኮ ነግሬሃለሁ ትርጉሙን ወገን አብዲ። ስለዚህ አላህና መላእክቱ ምን ውስጥ ሆነው ይመጣሉ? ደመና ውስጥ ሆነው፣ በደመና ጥላ ውስጥ ሆነው ይመጣሉ ከተባልክ፣ ስለዚህ ፍጥረት ውስጥ ይገባሉ አይገቡም? አንዴ መልስልኝ። እኛ እንዴት የሚምጡ አይመለከተንም። ይመጣሉ፣ ይመጣል። ፍርድ ለመስጠት ይመጣል ነው። እንዴት ይምጣ? እኛ አይመለከተንም። ከይፍያ እንጠይቅም። እንዴት መጣ ብዬ አልጠየቅኩም። ፍጡር ውስጥ ይገባል አይገባም? እንዴት መጣ የሚለውን ስታስብ እኮ አንተ እንደዛ ነው። በደመና ውስጥ ሲመጣ እንዴት መጣ? ፍጡር ውስጥ ይገባል አይገባም? ለምሳሌ ፍጡር ውስጥ ስትል ለምን ውስጥ? ደመናው ፍጡር ነው አይደለም? ፍጡሩ ምን ውስጥ? ደመና ፍጡር ነው አይደለም? ፍጡር ነው ያ። ስለዚህ እዛ ውስጥ ይገባል አይገባም? ጀነራላይዝ አታርግ። ለምን ጀነራላይዝ ታደርጋለህ አንተ? በደመና ውስጥ ነው ይመጣል አይደለ? በደመና ውስጥ ነው ይመጣል የሚለው ቁርአን ነገርን አይደለ? ተቀበልና ሰልፍ ይመጣል። እንዴት ይመጣል? ለምን እኔ ለምን ይመጣል ብዬ አልጠየቅኩም። ጀነራላይዝ ለምን ታደርጋለህ አንተ? አንተ እኮ እያደረክ ያለው አሁን ሀስቲ ጀነራላይዜሽን ሰጣ ያለው በቁንጽል ሐሳብ ተነስተህ ምን ነው? በምን ውስጥ ሆኖ ነው የሚመጣው? እሺ መልስልኝ። አንተ ስፔሲፊክ ነው፣ ሊሚት አለው እኮ። ለምን ጀነራላይዝ ታደርጋለህ አንተ? በምን ውስጥ ሆኖ ነው የሚመጣው? ያነበብከው እኮ ነው እሱ ጋር አልተነበበልኝም። በደመናው ውስጥ ሆኖ ይመጣል እያለ እኮ ነው። ደመናው ፍጡር ነው ፈጣሪ ነው? ደመና እንዴት ብሎ ፈጣሪ ይሆናል? ስለዚህ ፍጡር ውስጥ ሆኖ ነው የሚመጣው እያልከኝ ነው? አላህ ይኸው ምን መሰለህ፣ አሁን አንተ እያደረክ ያለኸው ማለት ነው ከሆነ ቁንጽል ሐሳብ ትነሳና ጀነራላይዜሽን ትሰጣለህ። ኦኬ እሺ፣ ማይክ አንዴ ያስ አይገናኝም። ሁለቱ አያስኬድም። ቆይ አንድ አዳምጥ። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እንደ ይክፈትልኝ እንትና ቆስንጆስ። ቆይ አንድ አዳምጥ። ክፍሉ ከየት እንደተኮረጀና እንደተሰረቀ ላሳየ። አብዱል ፈታ ሰላም ብያለሁ። ጅራታ ያላል መሰለኝም። ሰላም በለንም ስንለ ዘጋን። ሰላም እንዴት ነው? ሰላም ብያለሁ። ቤተሰቦች ሰላም ናችሁ? አለን። ቁጥር 31 ላይ እንደዚህ ይላል። የሰው ልጅ ልብ በሉ፣ የሰው ልጅ ክርስቶስ ራሱን የሰው ልጅ እያለ ይጠራል። በጣም ወደው ቶፒክ ነው የሰው ልጅ ሲል በጣም ደስ ከሚለኝ አንዱ። ምክንያቱም ክርስቶስ ራሱን የሰው ልጅ እያለ የሚጠራው ትንቢት ስላለ ነው። አይሁዶቹ በጊዜው አልተረዱትም። የሰው ልጅ ሲላቸው ግን ምን እያላቸው ነው? እናንተ አምላክ በደመና ይመጣል የሰው ልጅን የሚመስል ብላችሁ በነቢያት የተነገረላችሁ የምትጠብቁት እኔ ነኝ። የሰው ልጅ የሚለውን ታይትል ክርስቶስ ደጋግሞ ለራሱ የሚጠቀመው ለዛ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል ብሎ የሚገልጸው ማለት ነው፣ በደመና እንደሚመጣ። እዝራ ሱቴል ላይም ምዕራፍ 12 ላይም ተገልጿል። አይሁዶች አስቀድመው ምንድነው እሱ አባቶቻቸው የሚያውቁት እግዚአብሔር የሰው ልጅ በሚመስል በደመና ይመጣል እና ይፈርዳል ብለው ነው የሚጠብቁት ማለት ነው። ክርስቶስ እናንተ በትንቢት የተነገረላችሁ በመጻሕፍቶቻችሁ የሰው ልጅ የተባለው እኔ ነኝ ሲል የሰው ልጅ እያለ ራሱን ይጠራል። ምን እያለ ይጠራል? የሰው ልጅ እያለ ይጠራል። የሰው ልጅም በክብሩ በሚመጣበት ጊዜ ከእርሱ ጋር ልብ በሉ፣ የሰው ልጅ ነው የሚመጣው። በምንድን ነው የሚመጣው? በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል ይላል። ክርስቶስ በያዘው ስጋ በነሳው ስጋ ይመጣል። ራእይ ምዕራፍ 1 ቁጥር 7 ክፈትልኝ። በደመና የሚመጣው ያ የሰው ልጅ የተባለው ከቅዱሳን መላእክቱ ጋር የሚመጣው ክርስቶስ ነው። ቁጥር 7 ላይ እነሆ ልብ በሉ፣ እነሆ ከደመና ጋር ይመጣል። ከምን ጋር? ከደመና ጋር ይመጣል።
ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን ይላል። አዎና አሜን። ልብ በሉ ክርስቶስ ያ የተወጋውን ያንኑ ግሎሪፋይድ የሆነ ቦዲ ይዞ ነው የሚመጣው። ለዛም ነው የሚያዩት። መለኮት በባህሪው የሚታይ አይደለም። አብ አይታይም፣ መንፈስ ቅዱስ አይታይም፣ ወልድም በመለኮታዊ ባህሪው አይታይም። በነሳው ስጋ ሲመጣ ግን በደመና ያዩታል። ልብ በሉ የሚያዩት ስጋን ስለተዋሃደ ነው። በመለኮታዊ ባህሪው ግን ማንም ሊያዩ አይችልም። ማንም አላየውም፣ ወደፊትም አይታይም። የፍጡር ዓይን ፈጣሪን ካፕቸር አድርጎ እንዲህ ነው እንዲያ ነው ሊል አይችልም። በፍጡር ውስጥ ተገድቦ እንዲህ ነው ተብሎም ሊገለጥ አይችልም። መለኮታዊ ክብሩን በነዛ ልገልጠው አትችልም። ክርስቶስን ያየነው ግን በተገለጠበት ነው። ካብ ሳይለቅ በስጋ ተገለጠ አይደለ? አላህ ግን እንደዛ አይደለም። ሉክ አላህ ግን እንደዛ አይደለም። ሙሉ ለሙሉ ሼፑ ምንድነው? እሱ በደመና ውስጥ የተገደበ ሆኖ በመለኮታዊ ክብሩ በደመና ይመጣል። ስለዚህ ምን ሆነ ማለት ነው? ሊሚትድ ሼፕ አለው ማለት ነው። ምክንያቱም የሰው ስጋን አልነሳም፣ ወይንም የሆነ የሌላ አካል ፍጡርን ነስቶ ያንን አካል ይዞ አይደለም በደመና ውስጥ የሚመጣው። በራሱ አስቀድሞ በነበረው አኗኗሩ በዛው ስለሚመጣ ማለት ነው። ስለዚህ የተገደበ ነው። አላህ የተገደበ አካል ነው ማለት ነው። አብዲ ገብተዋል እያልኩ ያለሁት የተገደበ የሚለው አንተ እንዴት ልታውቅ ቻልክ? ከምን መረጃ ተነስተህ እንደዛ ልትቻልክ አንተ? ያ ከምን መረጃ? አንደኛ አንተ በደመና ይመጣል፣ በደመና ውስጥ ይመጣል። እንዴት ይመጣል? ሁኔታውን አንተ እንዴት አወቅህ? እሱ ምን አሳወቀህ? በደመና ውስጥ ይመጣል። ከዛም በኋላ የሚመጣውን አካል ደግሞ ታየዋለህ። ልታየው የምችለው እኛ መታችን ማለት ነው ሊያደርግ የሚችለው አይንህ ካፕቸር ሊያደርግ የሚችለውና እንደገናም ደግሞ ኦኬ፣ በቀላሉ ላስረዳ። እንደውም በራሱ ማለት ነው በደመና ውስጥ የሚመጣው አላህ ነው። ኦኬ፣ ሌላ ሼፕ ዞ ነው የሚመጣው ወይንስ በራሱ አኗኗር ነው የሚመጣው? እሱን እንዴት እንደሚመጣ እናቀምኛ። ይመጣል ነው ይመጣል ተባለ፣ አለቀ። ይመጣል እንቀበሱ፣ በቃ እንደመጣ እናሳልፈዋለን። ከይፍያ እንጠየቅም እያልኩ ነው። ከይፍያ ማለት ሁኔታውን አንጠየቅም። እንዴት ይመጣል የሚለው ነገር አንጠየቅም። እንዴት ይወርዳል ነው አንጠየቅም። አንጠየቅም። የሌላ ፍጡርን አካል ተዋህዶ ነው የሚመጣው ወይንስ በራሱ ሳይዋሃድ ነው የሚመጣው? እሱም አይመለከተንም። እኛ ሙስሊሞችን አይመለከትም። ፍርድ ሊሰጥ ይመጣል ለመልቂያማ። ማይመለከት ከሆነ ሎክ እኛ አምላክ አይታይም፣ ሊዳሰስም ሊነካም ሊታይም አይችልም። ነገር ግን መለኮት ስጋን ተዋህዶ በስጋ ተገለጠ ብለን ስንል ታዲያ ለምን ትቃወመናለህ? ስጋው ፍጡር ነው። ያን የፈጠረውን ተዋህዶ ተገለጠ ስንል ለምን ትቃወማለህ ታዲያ? አይመለከተንም ብለህ የምዘጋ የምደመድም ከሆነ አላህ ፍጡሩን ተዋህዶ ከሆነ የሚመጣው ለምን ትቃወመናለህ? አሁን ታዲያ እኛን ነው ወይንስ ገና ቅያማ ቀን ነው አላህ የሚዋሃደውና ወይንም ደግሞ በፍጡር ውስጥ ሆኖ የሚመጣው ገና ቅያማ ቀን ስለሆነ ነው? የጊዜ ጉዳይ ነው፣ የታይሙ ጉዳይ ነው ማተር ያደረገ። የታይም ጉዳይ ከሆነ ማተር ያደረገ አላህም ገና ወደፊት የፍጡርን አካል ይዞ ይመጣል። እንደዛ ከሆነ አይ በራሱ አካል ነው የሚመጣው ካልከኝ ደግሞ ሊሚትድ አካል አለው ማለት ነው። ምክንያቱም ደመና ውስጥ ሆኖ ካልከኝ ደመናው የሚደርስበት ቦታ ስለሚኖር ማለት ነው። እዛ ውስጥ ስለሆነ ትሪሊየን ዓመት የሚያስጉዝም ይሁን ጥልቀቱ ከዛም በላይ ይሁን፣ ግን በፍጡር ውስጥ ነው ካልከኝ ስቲል አሁንም ተገድቧል። አብዱልፈታ አግኝተኸኛል? ሀሳቤን አብዱልፈተና የሰማው ነው። ሀሳባችን ገብተዋል። የዚህና ጽንሰ ሀሳብ ገብተዋል። ሬድ የኔ ምናምን ሬድ የኔ ሬድ የኔ ይሰማል።
ሬድ የኔ ኦኬ አለው ነኝ ሬዳ ረዳ ነው። ኦኬ ጀማል ወየ ፎየ ደህና ውለሃል? ሰላም ነው? እንዴት ነው? አላህን ይመስገነው። ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን። እሰይ 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 ወንድምዬ። ባለቤትን አስጠምቃል? አብረን አይደለንም። ኦኬ እሺ። ለጊዜው ያው አብረን አይደለንም፣ ይስተካከላል። እሺ እሺ እሺ። በርቅ ፈጽሙ። ማስጠመቅ አለብን። አንተ ቀመስከውን ያገኘኸውን ብርሃን እሷ ማግኘት አለባት። እሺ እሺ። እስኪ እናንተም ጸሎት አትርሱን። እሺ እሺ እሺ። በርታ። እሺ ወንድምዬ። እሺ ረዳ ይሰማል? ረዳ አብዲ የተሻለ ሀሳብ ካገኘህ መቀጠል ትችላለህ። ረዳ ላስወጣ ነው። ኦኬ ሴናፍ እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። ትይዋለሽ እዚህ ላይ? አዎ። እሺ ቀጥይ። ምትይን አለው እዚህ ላይ ያው የምለው ያው አላህ ዳመና ለብሶ ይወርዳል በሚለው ያው እኛም እንደዚህ ነው አስተምሮቱን እየተማርነው ዳመና ለብሶ ይወርዳል በሚለው ማለት ነው። ኦኬ እሱን ግልጽ ብታደርግልኝ ማለት ብታነብልኝ ይሻለ። ያ ምንድነው እሱ? ደመናው ፍጡር ከሆነ አላህ ደግሞ ፍጡር ውስጥ የሚገባ ከሆነ ልብ በይ፣ ደመናው ፍጡር ከሆነ ያ ደግሞ ፈጣሪ የተባለው አካል እዛ ውስጥ የሚገባ ከሆነ ቅርጹ የተገደበ ነው ማለት ነው። የተገደበ ምንድነው በአማርኛ? የሆነ ሊሚትድ የሆነ ቅርጹ ከዚህ እስከዚህ ተብሎ ሊነገርለት የሚችል ማለት ነው። ያ እንደዛ ተብሎ የሚነገርለት ከሆነ ደግሞ የሆነ ዳይሜንሽን እና የሆነ ሄቱ እንደዚህ ወርዱ እንደዚህ ተብሎ ይነገርለታል ማለት ነው። ዙሪያውን ደግሞ ፍጡር ከሆነ አላህ ፍጥረት ውስጥ ይገባል ማለት ነው። ያ ከሆነ ደግሞ አላህ ወደ ግዑዝ ነው ማለት ነው። ግዑዝ አካል ነው። ግዑዝ ቦዲ ያለው የሆነ ቦዲ የሚዳሰስ የሚነካ ያለው ፎርሙ ደግሞ እንዲህ ተብሎ ሊነገርለት የሚችል ነው። አሁን ላይ አላህ ፍጡር ውስጥ አይገባም ምናምን ብለው ቢፎክሩም በቃላቸው እንደዛ ቢናገሩም የቁርአኑ አስተምሮ ግን ኢስላሚክ ሶርሶችን ስንመለከት ግን አላህ ፍጥረት ውስጥ እንደሚገባ ደጋግሞ እናገኘዋለን። ፕላስ ደግሞ ፍጥረት ውስጥ መግባት ብቻ ሳይሆን ሰዎች የሚያዩት ከሆነ አይናችን ፈጣሪ ማየት የሚችል ከሆነ ልብ በይ፣ ለምሳሌ ብርሃን፣ በጣም ኃይለኛ ብርሃን ውስጥ ብርሃን መልሰን ማየት አንችልም። እንዴት ልግለጽልሽ መሰለሽ? ብርሃን ውስጥ ብርሃንን ማየት አትችይም። በጣም ኃይለኛ ብርሃን ውስጥ ላይተር ብታበሪ ላይተሩ ብርሃን ይታያል? አይታይም። ምክንያቱም ላይተሩ ከዛኛው ብርሃን ስለማይበልጥ አይደለ? አዎ። በጣም ኃይለኛ ብርሃን ውስጥ ላይተር ብታበሪ ምንም የላይተሯ ብርሃን ኢፌክት አታመጣም እዛ ላይ። ፈጣሪ ደግሞ ብርሃን ነው ብላችሁ ታምናላችሁ። ያ ብርሃን የሆነው እሱን የሚገልጥ ሌላ ብርሃን አይኖርም። ልብ በይ። ለምሳሌ ጨረቃ በዩ፣ ፀሐይ በዩ ከፈጣሪ ብርሃንነት እነሱ ሊበልጡ አይችሉም። ካልበለጡ ደግሞ ልብ በይ፣ እነሱ ካልበለጡ እነሱን እንደውም የሚያጠፋቸው ነው የሚሆነው ማለት ነው። እነሱ የሚያጠፋቸው ከሆነ ደግሞ የኛ አይን ራሱ ሊሚቴሽን አለበት። ብርሃንን ይዞ እይታን ለመግለጽ የራሱ የሆነ እንትን አለው ማለት ነው። ከዚህ እስከዚህ ነው እንደዚህ ነው የምትዩ አይንሽ ማየት የሚችለው በምን አይነት ሲሆን ነው? ፍጡር ሲሆን ነው።
አላህ ግን ፍጥረት ውስጥ ገብቶ ደመናው ከዚህ እስከዚህ አላህ እስከዚህ ብለሽ የምትገልጪው ከሆነ ብርሃንነቱም ራሱ ከምን ፀሐይ ስገልጠው ምክንያቱም ፍጥረቱ ነው ከኋላና ከኋላ ዙሪያውን የከበበው ደመና መኖሩን ለማወቅ ራሱ የፀሐይ ብርሃን ደመናውን ሊያሳይሽ ይገባል። አላህ መሃል ሲሆን ማለት ነው፣ ውስጥ ሲሆን። አንቺ ደግሞ ልታቂው ልትለይው ምቺው አይንሽ ማየት ሲችል ብቻ ነው። አይንሽ አይቶ ይሄ እንዲህ ነው የምትይው ከሆነ ያ ፈጣሪ ሊሆን አይችልም ማለት ነው። ያንቺ አይቶ ገደብሽው። በቃ ሜቢ አግኝተሽኝ ከሆነ ከዚህ እስከዚህ ነው እንደዚህ ነው ብለሽ ገደብሽው ማለት ነው። ኮንሰፕቱ ገብቶሻል? አዎ ገብቶኛል። እንደኛ ግን ይኸውልሽ ፈጣሪ እንደኛ ኦኬ እሺ ቀጥይ። ያው እስልምና አስተምሮት ላይ እንደሚለው አላህ ፈጣሪ ከሆነ ማለት ኢሳ ወርዶ 20 ዓመት ይገዛል ይላል። 20 ዓመት ይገዛል ወርዶ 40 ዓመት አካባቢ ሊያሳስት ይችላል። ኦኬ እሺ ምንድን ነው ያልሽኝ? እንዴት ሰዎች ሊያሳስት ይችላል? አዎ ኢሳ ይወርዳል ለ20 ዓመት ይገዛል አለ አላህ። እሱ ፈጣሪ ከሆነ ኢሳ ለምን ይወርዳል የሚለው ማለት ሀሳቡ ግልጽ ቢሆንልኝ። ያ እንደ እስልምናው እንግዲህ መጥቶ ገና ምድር ላይ እንትን 40 ዓመት አይ ቲንክ 40 ዓመት መሰለኝ 20 ዓመት አይ ዶንት ኖ የሚገዛበት እንግዲህ 40 ዓመት ያህል ይቆያል በምድር ላይ። የሚገዛው 20 ዓመት ነው። እሱና አምኖሹ 40 ዓመት ያህል እንደሚኖር ነገር እንደዛ ነው ማውቀው ታሪኩን። ግን የሚገዛው ስንት ዓመት እንደሆነ እንትን ባለም ከዛ መስቀልን ይሰብራል። ስንት መስቀል እንደሚሰብር ባላቅም እንግዲህ አንገታችን ላይ ያለው መስቀል እየመጣ ይሰብራል ብለው ነው መስቀል ይሰብራል ካሉን እንግዲህ አንገታችን ላይ ያለው መስቀል እየመጣ ክርስቶስ አይደለም ኢሳ ነው የነሱ ኢሳ ሐሰተኛው መሲህ ነው ይመጣል ብለን የምንጠብቀው ካሁን በኋላ እንደ ክርስትና እንደ ሙስሊሞች ደግሞ ኢሳ ይመጣል። ከዛ መስቀል ይሰብራል። ከዛ ደግሞ አሳማ ይገላል። አሳማን ደግሞ አስቡ ጫካ እየሄደ አዳኝ ነው የሚሆነው። አዳኝ ይሆንና አሳማ ይገላል። እነዚህ አይነት ተረት ተረት ያለበት ነው እስልምና ውስጥ ባይዘይ አሳማ ይገልና ከዛ በኋላስ ጦር እንደደጃልን ይገላል፣ አሳማን ይገላል፣ መስቀል ይሰብራል፣ ከዛ ጂዚያን ያስቀራል የሚል ተረት ተረቶች ያሉበት ነው። ነገር ግን እንደ ክርስትናው ከሆነ ጥያቄሽ ክርስትና ላይ ኢየሱስ ክርስቶስ ዳግም የሚመጣው አሁን እንዳየሹ በደመና ይመጣል፣ ከቅዱሳን መላእክት ጋር ይመጣል። ሲመጣ ግን ለፍርድ ነው የሚመጣው። ልብ በይ ለፍርድ ይመጣል። መልካም ያደረጉትን በቀኙ ያቆማቸዋል፣ መልካም ያላደረጉትን ደግሞ በግራ ያቆማቸዋል። ማቴዎስ ወንጌል ምዕራፍ 25 ላይ እንደሚናገረው ቁጥር 31 ጀምሮ ማለት ነው። እንደ ክርስትናው ለፍርድ ነው የሚመጣው። ግን አንድ የሚመጣ አለ፣ ሐሰተኛ መሲህ፣ ሐሰተኛው ነብይ ይመጣል። እኔ ክርስቶስ ነኝ ብሎ ሐሰተኛው ይመጣል። ሙስሊሞች የሚጠብቁት እሱን ነው። ያንን ሐሰተኛውን ኢየሱስ ትንቢት የተነገረለትን እሱን ነው የሚጠብቁት። እንደኛ ግን ክርስቶስ በግልጽ በደመና ይመጣል። ሲመጣ ግን የወጉትን ሁሉ ምልክት እሱን እያሳየ ይመጣል። ሲመጣስ ለፍርድ ነው የሚመጣው። ቤቢ ነጥብሽን ካገኘሁት ገብቶኛል። ያ አምላክ በስጋ የተገለጠ ስለሆነ ልብ በሉ፣ በስጋ የተገለጠ ስለሆነ ሲመጣም ያዩታል፣ የወጉት ሁሉ ያዩታል። ሙስሊሞች በጣም ለዘመናት ሞክ የሚያደርጉት እንዴት አምላክ በስጋ መገለጥ አስፈለገው፣ እንዴት ፍጥረት ውስጥ ገባ ምናምን የሚሉ ትችቶችን ይሰነዝራሉ። አይ አሁን አይደለም ቢሉን እንኳን በቂያማ ቀን አላህ ደግሞ ፍጥረት ውስጥ ይገባል። ሎክ ፍጥረት ውስጥ ይገባል። የኛ በስጋ ተገለጠ ስንል መገለጥ መታየት የቻለው በስጋው ነው። በያዘው በነሳው ስጋ መታየት ተችሏል ማለት ነው እንጂ አምላክን ሉክ ኢየሱስን ራሱ ወልድን ማለት ነው ወልድን አስቀድመው ስግው ቃል ከመሆኑ በፊት ስጋን ከመያዙ በፊት የነበረው ቃል በመለኮትነቱ ማንም ሊያየው አይችልም። ማንም አላየውም፣ ወደፊትም አይታይም። በመለኮቱ በመለኮታዊ ግርማው ማንም ሊያየው አይችልም። በያዘው ስጋ ነው የታየው። በነሳው ስግው ቃል በዛ ነው የሚታየው እንጂ አብ እንደዚህ ነው ተብሎ ማንም ሊነገርለት ማንም ሊያየውም አይችልም። ፍጥረት ፈጣሪን ከዚህ እንደዚህ ብሎ የሆነ ዳይሜንሽን ሰርቶ ሊያየው አይችልም። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 6 ላይ አንደ ክፈትልኝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ
አላህ ግን ስጋን ሳይነሳ ፍጥረትን ሳይይዝ በመለኮታዊ አስቀድሞ በነበረው ሲመጣ በደመና ውስጥ ሆኖ ነው የሚመጣው ካሉን ደመና ውስጥ ከተባለ የሆነ እንትኑስ ዶና ቤት ውስጥ ከተባለሽ ለምሳሌ ቤቱ ካንቺ ይበልጣል በቃ አንቺ እዛ ውስጥ ገብተሻል ደመና ውስጥ ከተባለ አላህ ከደመና ውስጥ ነው ያለው ማለት ነው ውስጥ ከሆነ ደግሞ ምንድነው ማለት ነው ከደመናው ያንሳል ማለት ነው ካነሰ ደግሞ አላህ ከዚህ እስከዚህ ተብሎ ዳይሜንሽን እና የሆነ ወርድ ሄቱ ምናምን ሊሰራለት ይችላል ማለት ነው እኛ ግን ፈጣሪ በሁሉ የሞላ ነው ብለን ነው ምናምነው በሁሉ የሞላ ከሆነ ደግሞ ፎርሙ እንዲህ ነው በዚህ እንደዚህ ተብሎ ሊገለጽ አይችልም ማለት ነው አንደኛ መንፈስ ነው ይለዋል መንፈስ ከሆነ ሊታየ ሊነካ ሊዳሰስ የማይችል ረቂቅ አምላክ ነው ያ ረቂቁ ደግሞ በሁሉ የሞላ በሁሉ ያለ ነው ስለዚህ እንደዚህ ከዚህ እስከዚህ ብለሽ ምሳሌው አይደለም ማለት ነው ኦኬ እንደዚህ ይላል እርሱ ብቻ የማይሞት መለኮት ሊሞት አይችልም መለኮት በባህሪው የሚሞት አይደለም እርሱ ብቻ የማይሞት አለ አንድ ማንንም ሊቀርበው በማይችል ብርሃን ይኖራል ይሄንን ብርሃን የፍጡር አይን ሊያየው አይችልም ማንንም ሊቀርበው በማይችል ብርሃን ይኖራል አይናችን ብርሃንን እንኳን ለማየት መጥና ነው ፀሐይን በምን ያህል ርቀት ላይ ሆነን ነው ልናያት ምንችለው ፀሐይ ጋር ብንሄድ ማየት እንችላለን ነው ከፀሐይ ስንት ጥፍ ኮምፔር ላይደረግ በሚችል ሁኔታ ያለን አምላክ በዚህ እንትን ሊያጠፋው በሚችል ብርሃን ፈጣሪ ልታየው አይችልም አንድ ሰውስ እንኳን አላየውም ፈጣሪን ማንንም አላየውም ኦኬ ሊያየውም አይችልም አላየውም ብቻ አይደለም ሊያየውም አይችልም ታዲያ በብሉይ ኪዳን ፈጣሪ እንደዚህ ታያቸው ተገለጠላቸው እንዲታያቸው ተብሎስ የተነገረው እሱ መገለጥ ነው በመለኮታዊ ክብሩ ሳይሆን ለነቢያት በተለያየ ጊዜ ላይ በተለያየ ሁኔታ ተገልጦላቸዋል በተለያየ ሁኔታ ተገልጦላቸዋል እንጂ በመለኮታዊ ክብሩ ግን አልተገለጠም ሊታይም ሊገለጥም አይችልም እንድናየው አንችልም ማለት ነው የእስልምናው ግን በራሱ በአካሉ በዛው ነው የተገለጠው ሰው እንደዛ ከሆነ ደግሞ ይገደባል ማለት ነው የተገደበ ነው እሺ ሜቢ ሰማለኝ ወረማ ጥሩ ነው ቆንጆ ኦኬ ሙስሊሞች ምን ትላላችሁ ምን ነው ዛሬ ዝም አላችሁ ነው እንጂ መልሱልን ኧረ ተው መልሱልን ዝምታ ነው መልሳችን ተው ስላላ ምላሽ ስጡን ስላላ ስንት ቀን ሙሉ ገባን ምላሽ የለም ምንም አታውቁም ስንላ